ሰላም ጤና ይስጥልኝ ወደ ኤቫን ቲዩብስ ተከታታዮች ነው። ዛሬም እንግዲህ በሌላ ቪዲዮ መጥቻለሁ። የአግሪጌት ኳሊቲ ቴስቶች ውስጥ ከሆኑ ውስጥ አንዱ የፋይን አግሪጌትን ይዤላችሁ መጥቻለሁ። እንግዲህ በዚህ ቴስት ውስጥ እንግዲህ ምን አይነት ቴስት አርቲክል እንጠቀማለን፣ አላማው ምንድነው፣ እንዴት አድርገን ሳምፕል ፕሪፔር እናደርጋለን፣ ፋይናል አውትካማችን ምንድነው የሚለውን ነገር እናያለን። እንግዲህ በዋነኛነት ይህንን ቴስት ስንሰራ ቴስት አርቲክል አለን። ሁለት ቴስት ሪፈረንሶችን እንጠቀማለን፣ አሽቶን እና አስተምን። እንግዲህ ሁለቱም አሜሪካ ስታንዳርድ ናቸው። ያው ክሮስ ቼክ ለማድረግ ይጠቅመናል። እንግዲህ አሽቶን ከተጠቀምን ቲ84 እንጠቀማለን፣ አስተምን ከተጠቀምን አስተም ቲ128 እንጠቀማለን። እንግዲህ ይህንን ስታዩ ሙሉ ቴስት ፕሮሲጀሮችን ይነግራቸዋል። ፕሪሲሽኖችንም እንዴት አድርገን አክሴፕት ልናደርግ እንደምንችል፣ ሪጀክት የምናደርጋቸውን ቴስት ትራያሎችን ሁሉ ይነግረናል። አላማው እንግዲህ በዋነኛነት ፋይናሊ ይሄን ቴስት እንሰራ አብዞርቬሽን እናውቃለን፣ አፓረንት ስፔሲፊክ ግራቪቲ እናውቃለን፣ በልክ ስፔሲፊክ ግራቪቲ እናውቃለን። እነዚህን ሁሉ ፓራሜትሮች እንግዲህ ለምሳሌ በልክ ስፔሲፊክ ግራቪቲን አወቅን ማለት እንግዲህ የአንድ ማቴሪያል ፕሮፐርቲ አወቅን ማለት ነው። ምክንያቱም ዲፈረንት ማቴሪያል ዲፈረንት ስፔሲፊክ ግራቪቲ ስለሚኖረው ቤዝድ ኦን ዜር ፕሮፐርቲ ኢን ኔቸር ስለሚኖረው ያንን ልናውቅ እንችላለን። አብዞርቬሽን እናውቃለን። አብዞርቬሽን ዊች ኢዝ ተንደንሲ ኦፍ አብዞርብ ዋተር። ስለዚህ ምን ያህል ውሃ ይወስዳል። ምክንያቱም ማቴሪያል ብዙ ውሃ ከወሰደ ፖረስ የመሆንና ዊክ ቦንዴጅ ላይ ዊክ የመሆን ፕሮባቢሊቲ ስለሚኖረው እሱን ኤቫሉዌት ለማድረግ ይጠቅመናል። ሌላው አፓራቶችን ለማየት እንሞክራለን። ባላንስ አለን፣ ፈነል አለን፣ ስኮፕ አለን፣ ፒክኖሜትር፣ ሞልድ፣ ስታምፐር፣ ኦቨን፣ ኳርተሪንግ ሲቭ፣ እነዚህ ነገሮች ይኖሩናል። እንግዲህ ይቅርታ እንዴት አድርገን ሳምፕል ፕሪፔር እናደርጋለን የሚለውን ነገር እኔ በዋነኛነት ፋይን አግሪጌት እየሰራን ከሆነ which is 475 ሲቭ እንጠቀማለን። 475ን ሲቭ በመጠቀም ሲቭ እናደርጋለን። which is ፓስ ያደረገው እንወስዳለን። the remaining ሳይዝ ከሆነ ደግሞ ሪጀክት እናደርጋለን ማለት ነው። ከዛ በላይ ሪቴን ያደረገውን ሪጀክት አድርገን ፓሱን እንወስዳለን። ፓሱን ሰፊሸንትሊ ካገኘን በኋላ እንግዲህ 24 ሃወር ሶክ ነው የምናደርገው። ውሃ ውስጥ እንዘፈዝፋለን ለ24 ሰዓት። ለ24 ሰዓት ከዘፈዘፍነው በኋላ ዲካንት አድርገን ተጠንቅቀን፣ ምክንያቱም ከላይ ያሉ የተወሰኑ ፋይን ፓርቲክሎች ሉዝ መሆን መቻል ስለሌለባቸው እነሱም ተጠንቅቀን ፕሮፐርሊ ዲካንት እናደርጋለን። ፒዩር የሆነ ውሃ እንዲወርድ እናደርጋለን። አፍተር ዲካንቲንግ ምንድነው የምናደርገው? ሰርፌስሊ ድራይ ነው የምናደርገው። በፀሐይ ብርሃን እንዲደርቅ እናደርጋለን። ሞዴሬትሊ ድራይ እንዲሆን እናደርገዋለን። ፋይናሊ ቪዥዋል ሞዴሬትሊ ድራይ ነው ብለን እርግጠኛ ስንሆን እቺ ሰርፌስ ሞይስቸር ዳምፒንግ ሮድን በመጠቀም ኦሬዲ ፊል እያደረግን ፋይናሊ ከሞላ በኋላ 15 ዳምፒንግ ኮምፕሊት ካደረግን በኋላ እናነሳ። ሪሊዝ ስናረጋት ብትን ካለች በጣም ሞዴሬትሊ እንዲሆን ነው የምንፈልገው። በጣም ድራይም ከሆነ እንግዲህ እዚህ ጋር በጣም ቴክ ኬር ማድረግ ይኖርብናል። በጣም ድራይ ከሆነ ብትን ይላል። በጣም ማለት ሎስ በቃ ኮላፕስ ያደርጋል። እሱ መሆን የለበትም። የኮኑንም ደግሞ ሼፕ ይዞ መቅረትም የለበትም። ሞዴሬትሊ መሆን መቻል አለበት። እንግዲህ በጣም ድራይ ከሆነ ፊገር ላይ ራሱ የሆነ ዴታ ላይ ኢፌክት አለው። በጣም ደግሞ ራሱን ሼፕ ይዞ ደግሞ ኮን ሼፕ ይዞ ደግሞ ከተቀመጠ ደግሞ ይሄ ወይም በኮንክሪት ዜሮ ስላምፕ የምንለው አይነት ቅርጽ ካለው እሱም አይሆንም። ሶ ሞዴሬትሊ ስላይትሊ ፍሎ ማድረግ መቻል ይኖርበታል። እሱ መሆኑ እርግጠኛ ከሆነ በኋላ እንግዲህ ሳምፕሉን ያንን ሳምፕል ኢሚዲየትሊ በመውሰድ ኦሬዲ 500 ሳምፕሎችን በመመዘን አንደኛውን 500 ኦቨን ድራይ እንከታለን። አንደኛውን 500 ደግሞ ለቴስት እናዘጋጃለን ማለት እንግዲህ ሁለት አይነት አማራጭ ይኖረናል። ይሄን 500 ያልኳችሁ ፎር ፕሪሲሽን ነው። ፋይናሊ በጣም እርግጠኛ ሆነን የሚባክል ማቴሪያል ከሌለን ኦሬዲ ፒክኖሜትር ውስጥ የተሞላውን ሳምፕል አስቀምጠን ዲካንት አድርገን ኦቨን ድራይ ማድረግ እንችላለን። ግን የተወሰነ ሳምፕል ሚስ ልናደርግ ስለምንችል ፕሮፐርሊ የራሱን ሲሙሌት የሚሆን ሳምፕል ኦቨን ድራይ ኤስኤስሲዲ የሆነውን ኦቨን ድራይ እንከታለን። ሜጀር እናደርግና 500 ሪከርድ አድርገን ኦቨን ድራይ እንከታለን። እንግዲህ ምን አገኘን ማለት ነው? ማስ ኦፍ ኤስኤስሲዲ ሳምፕል እናገኛለን ማለት ነው። ይሄን ካደረግን በኋላ እንግዲህ ምንድነው የምናደርገው? ፒክኖሜትርን ካሊብሬት እናደርጋለን። ኦልሬዲ ፊል በውሃ መሞላቱ ነው ኢንዳይሬክት ቮሊዩም ማወቅ ስላለብን ፊልድ ዊዝ ፒክኖሜትር የሚል አንድ ሌላ ዴታ ስለሚያስፈልገን ካሊብሬት እናደርጋለን። ዊዝ ኮንትሮል ቴምፕሬቸር ቴርሞሜትር በመጠቀም ያን ውሃ ቴምፕሬቸሩን ቼክ እናደርጋለን። አትሩም ነው ኦር ኖት፣ አለዛ ደግሞ ኮንቨርሽን ፋክተር ይኖረዋል። በዛ ኮንቨርሽን ፋክተር ያንን ኮንቨርት እናደርገዋለን። ሶ ሙሉ በሙሉ ያንን ፒክኖሜትር ውሃ ከሞላ ነው በኋላ ባላንስ ላይ ነው የምናስቀምጠው። ስለዚህ ፊልድ ዊዝ ዋተር የሚል አንድ ሳምፕል ዴታ ይኖረናል። ቀደም ኤስኤስዲ ሳምፕል ይኖረናል ብያቸዋለሁ። አሁን ደግሞ ፒክኖሜትር ፕላስ ፊልድ ዊዝ ዋተር የሚለውን እናገኛለን። ይህን ካገኘን በኋላ ኦልሬዲ ያንን ውሃ በማፍሰስ
ያንን ኤስኤስዲ ያልኳችሁን ሳምፕል የቀረውን ኤስኤስዲ አንዱን ኦቨን ከተን የለ አንደኛውን ደግሞ ኤስኤስዲውን ሳምፕል ውስጥ ኦሬዲ ፒክኖሜትር ውስጥ በመክተት ኦሬዲ ምን እናደርጋለን? ውሃ 3/4 ውሃ በመክተት በደንብ አጂቴት እናደርጋለን። ለ15 ደቂቃ በደንብ ፕሮፐር አጂቴት ካደረግን በኋላ ኤር በብል እንዲወጣ ካደረግን በኋላ ዘ ሪሜኒንግ ምን እናደርጋለን? ፉል ኦፍ ዋተር እንጨምራለን። ስለዚህ ማስ ኦፍ ሳምፕል ፕላስ ፒክኖሜትር ፕላስ ዋተር አለ ማለት ነው። ሪካርድ እናደርጋለን። ሶ ይሄን ካገኘን በኋላ እንግዲህ ወደ ካልኩሌሽኑ ነው የምንሄደው። ያንንም ሳቹሬትድ የሆነውን ደግሞ ኦቨን ድራይ የከተትነው ደግሞ ከ24 ሰዓት በኋላ እናወጣና አሁን እንመዝናለን። እንግዲህ ወደ ካልኩሌሽኑ ስንመጣ ማስ ኦፍ ሳምፕል ኦቨን ድራይ እንዳልኳችሁ ኦቨን ድራይ አፍተር 24 ሃወር በኋላ ከ110 ዲግሪ ሴንቲግሬድ ፕላስ ኦር ማይነስ 5 ዲግሪ ሴንቲግሬድ ለ24 ሰዓት ካስገባን በኋላ አውጥተን ሜጀር እናደርጋለን። ስለዚህ ማስ ኦፍ ድራይ ሳምፕል ኢን ኤር እናገኛለን። ማስ ኦፍ ፒክኖሜትር ፕላስ ፊልድ ዋተር እናገኛለን። ማስ ኦፍ ፒክኖሜትር ፕላስ ኤስኤስዲ ሳምፕል ፕላስ ዋተር እናገኛለን። ዜን ማስ ኦፍ ኤስኤስዲ ሳምፕል እናገኛለን። እንግዲህ ይሄን ካገኘን አፓረንቱንም በልኩንም አብዞርቬሽኑንም ካልኩሌት ማድረግ እንችላለን። እንግዲህ ወደ አፓረንቱ ስንመጣ በዋነኛነት ኢን ኤር ድራይ የሆነውን ሳምፕል በመውሰድ ሲካፈል ፊልድ ወይም ፉል ኦፍ ዋተር ፕላስ ሳምፕል ኦቨን ድራይ ሳምፕል ማይነስ እዚህ ላይ ሊንክ አለ ማይነስ ማስ ኦፍ ፒክኖሜትር ፕላስ ኤስኤስዲ ፕላስ ዋተር የሚለውን ሶስቱን ሳምፕሎች የያዙ ማቀናነስ አፓረንት እናውቃለን። እንግዲህ በልክ ስፔሲፊክ ግራቪቲም ከሆነ ዊዝ ሪስፔክት ቱ በልክ ነው ኮምፔር የምናደርገው። እንግዲህ በልክ ከሆነ ኤስኤስዲ ዊዝ በልክ ነው። በተመሳሳይ ሁኔታ ዲቫይደድ ባይ ራሱን ይደግማል ማለት ነው። በልክ ሲደመር ፉል ኦፍ ዋተር ማይነስ ሳምፕል ኦፍ ፒክኖሜትር ፕላስ ዋተር ፕላስ ውሃ ያልነውን ሙሉ በሙሉ ስናካፍል ኦልሬዲ በልክ ስፔሲፊክ ግራቪቲ እናውቃለን። አብዞርቬሽኑን ለማወቅ በተመሳሳይ ሁኔታ እንግዲህ ኦቨን ድራይ አለን፣ ኤስኤስዲ አለን። ስለዚህ ኤስኤስዲ ማይነስ ኦቨን ድራይ ሲካፈል ለኦቨን ድራይ ታይምስ 100 በማድረግ አብዞርቬሽን እናውቃለን። እንግዲህ እዚህ ጋር ፋይን አግሪጌት ከሆነ ብዙ ጊዜ እስከ 3 ድረስ ይፈቅድልናል። አንዳንዴ 3.5 ይላል የራስ ስፔሲፊኬሽን። ብዙ ጊዜ ግን የራሱ የሆነ ኮንሰንሰስ አለው ቤዝድ ኦን ዜር ጂኦግራፊካል ሎኬሽን ፕሮጀክቶች የሚሰሩበት ቦታዎች። ምክንያቱም በጣም ድራይ ኤሪያዎች ሊሆኑ ይችላሉ፣ ደረቃማ ቦታዎች ሊሆኑ ይችላሉ፣ ዋቴቨር እነዚህ ደጋማ ቦታዎች ሊሆኑ ይችላሉ። ቤዝድ ኦን ዛት ጂኦግራፊካል ሎኬሽን ፕሮፐርቲያቸው ይቀየራል። ስለዚህ የተወሰነ ኮንሰንሰስና ሪላክሴሽን ፕሮፖዛሎችን በማስገባት ምን አይነት ኢፌክት ያመጣል ከስፔኩም ባለፈ ምን አይነት ሎንግ ተርም ኢፌክት ያመጣል የሚሉትን ነገሮች በተለያየ ሊትሬቸሮች ማጣቀሻ በመስጠት ሪላክስ ከፍ ማድረግ እስከ 5 ድረስ እኔ እስከ 4 ድረስ አስታውሳለሁ። እስከዛ ድረስ ሪላክስ የተደረገ ፕሮጀክት አስታውሳለሁ። እስከዛ ድረስ ሊሄድ ይችላል። ቤዝድ ኦን ዜር ጀስቲፊኬሽን ይወስነዋል። ሶ ኤቫሉዌት የምናደርግበት አንዱ ምክንያት ምንድነው? ያ ነው እንግዲህ በዚህ አይነት መንገድ ፋይን አግሪጌት ስፔሲፊክ ግራቪቲዎችን አወቀን። ሌላው የሁለተኛ ማሳያችሁ ምንድነው? ግሬዴሽን ነው። ግሬዴሽን ዊች ኢዝ ሳይዝ ዲስትሪቢዩሽን ነው። እንግዲህ ይህን ቴስት እንጠቀም አይሶቲ 27 ኦር አስተም ዴዚግኔሽን C1/6 እንጠቀማ። አላማው ምንድነው? ፓርቲክል ሳይዝ ዲስትሪቢዩሽን ቼክ ለማድረግ ነው። እንግዲህ አግሪጌት ባይ ኢትሰልፍ ኢንተርናሊ ሎክ ማድረግ መቻል አለበት ዊዛውት ኤኒ ባይንዲንግ ኤጀንት። ስለዚህ ዌል ግሬደር ነው ፑርሊ ግሬደር ነው ኦር ጋፕ ነው የሚለውን ነገር በዚህ አይነት መንገድ ኤቫሉዌት እናደርጋ። እንግዲህ ይህን ስንጠቀም አፓራቶች አሉ። ሜካኒካል ሲቭ ሼከር ይኖረናል፣ በራሱ ሲቭ ይኖረናል፣ ኦቨን፣ ባላንስ፣ ዋይር ብረሽ እንደዚህ አይነት ነገሮች አፓራቶች ይኖሩናል። ይህን ቴስት ስንሰራ የጎንዮሽ ሌሎችንም ሪሌትድ የሆኑ ቴስቶችን ተች ያደርጋል። ለምሳሌ ሰቤዝ ወይም ቤዝ ኮርስ ከሆነ በተመሳሳይ ሁኔታ ሲቭ አሬንጅመንቱን ማወቅ ይኖርብናል። እንግዲህ ሰቤዝ ከሆነ በዋነኛነት ክላስ ኤ ቢ ሲ ይለዋል። እንግዲህ ኤን ክላሲፋይ ሲያደርግ ብዙ ጊዜ ኤራ ስፔሲፊኬሽን ላይ ሶርስ ኦፍ ማቴሪያል ይወስነዋል። እንግዲህ በዋነኛነት እዚህ ጋር ቴክ ኬር ማድረግ ያለባችሁ ምንድን ነው? ኤራ ስፔሲፊኬሽን ላይ ዊች ሰቤዝን ስጠቀሙ ክረሽድ ሊሆን ይችላል፣ ናቹራሊ ሊሆን ይችላል፣ ናቹራል ኦልሬዲ ኦከርድ ያደረገ ሊሆን ይችላል፣ ኦር ሲንደር ሊሆን ይችላል፣ ኦር ዌዘር ሊሆን ይችላል። ቤዝድ ኦን ዛት ስፔኩንም ሳይዙንም በዛው ልክ ሪላክስ ያደርገዋል። ለምሳሌ ክረሽድ ከሆነ የምንጠቀመው 75 37.5 19 475 2 425 0.075 ኢቭን ይጠቀማል ለክላስ ኤ። በዛው ልክ ስፔኩንም ያስቀምጧል። ለምሳሌ ለክላስ ኤ 75 ላይ 100 ፓስ ማድረግ አለበት። 37.5 ላይ ከ80 እስከ 100 ይለናል። 19 ላይ ደግሞ 55 እስከ 80 ይለናል። በተመሳሳይ ሁኔታ 475 ላይ ሚኒመም 35 ፓስ ማክሲመም ደግሞ 60 ይለናል። 2 ላይ 25 45 ይለናል። 425 ላይ 10 25 ይላል። 075 ላይ ከ5 እስከ 15 ይላል። በተመሳሳይ ሁኔታ ቢ ላይም ስንመጣ 75 ላይ 100 ፓስ ማድረግ አለበት። ተመሳሳይ ነው። 80 100 50 80
475 ላይ 30 እስከ 60 ይላል። 2 ላይ ከ20 እስከ 40 ይላል። 425 ላይ ተመሳሳይ ነው ከ10 እስከ 25 ይላል። መጨረሻው ላይ ከ5 እስከ 15 ይላል። እንግዲህ ሲ ላይም ስንመጣ ራሱን ይደግምና ስንት ላይ መሰል ልዩነት የሚያሳየው 19 ላይ ልዩነት ያሳያል። ኦሬዲ 75 ላይ አንረፓስ ካለ በኋላ 37.5 ላይ ከ80 እስከ 100 ካለ በኋላ 19 ላይ ከ50 እስከ 80 ድረስ መሆን አለበት ይላል። 475 ላይ ከ30 እስከ 60 ይላል። 2 ላይ ከ20 እስከ 40 ይላል። 425 ላይ ከ10 እስከ 25 ይላል። 075 ላይ ከ5 እስከ 15 ይላል። እንግዲህ ሰቤዝ ላይ ቤዝ ኮርስ ላይ ስንመጣ አሁንም ክላስ ኤ ቢ ይላል። ቤዝድ ኦን ዘር ትራፊክ ቮሊዩም ቤዝድ ያደርጋል። ምክንያቱም ክላሱ በወረደ ቁጥር ቮሊዩም ኦፍ ትራፊኩ በዛው ልክ ላይት እንደሆነ ይነግረናል። እንግዲህ ክላስ ኤ ላይ ስንመጣ 75 ብሎሱን አንደርፓስ 50 ላይ ከ90 እስከ 100 25 ላይ 35 70 9.5 ላይ 10 30 475 ላይ ከ0 እስከ 15 075 ላይ ከ0 እስከ 5 በተመሳሳይ ሁኔታ ቢ ላይም ሲመጣ ኖሚናል ማክሲመም አግሬጌት ሳይዙን ይቀይረውና 63 ተጠቀም ይላል። 100 ፓስ የሆነ 50 ሲፍ ላይ ደግሞ ከ90 እስከ 100 25 ላይ 35 70 9.5 ላይ ከ10 እስከ 30 475 ላይ ከ0 እስከ 15 075 ላይ ደግሞ ከ0 እስከ 5 ይህን ስፔክ ተጠቀም ይላል። ሶስተኛው ክላስ ሲ ላይ ስንመጣ በተመሳሳይ ሁኔታ የወርድና 50 ማክሲመም አግሬጌት ሳይዝ ተጠቀም ይላል። ለምሳሌ 100 ፓስ ይሁን። እዚህ ጋር ቴክ ኬር ማድረግ ያለባችሁ ሁለት ፖይንቶችን መለየት አለባችሁ። እንግዲህ ማቴሪያል ውስጥ ያለ ሰው በደንብ ይረዳኛል ብዬ አስባለሁ። ለሌለም ደግሞ አሪፍ ነው ይኖረዋል። እንግዲህ ማክሲመም አግሬጌት ሳይዝ እና ኖሚናል ማክሲመም አግሬጌት ሳይዝ ቱ ዲፈረንት ሚኒንግ ነው ያለው። ማክሲመም አግሬጌት ሳይዝ ማለት which is 100 ፓስ የመጀመሪያው ሲቭ ላይ ማለፍ መቻል አለበት። ለምሳሌ 50 እየተጠቀምን ከሆነ ማክሲመም አግሬጌት ሳይዝ ምንም ሪቴን ሳያደርግ ማለፍ መቻል አለበት። ዘ ሪሜኒንግ ኦር ዘ ኔክስት ሲቭ ላይ ግን ለምሳሌ 50 ተጠቅመን 25 ላይ ከሆነ ግን 25 ላይ 10% ሪቴን ማድረግ መቻል አለበት። 10% ሪቴን ካደረገ ኖሚናል ማክሲመም ሳይዝ የምንለው 50 ሳይሆን 25 ይሆናል ማለት ነው። ይሄን ክሪሊ ግልጽ እንዲሆንላችሁ ነው። ምክንያቱም ብዙ ጊዜ ሃየር ፖዚሽን ላይ ባለ መንገድ ዲቤት ስለሚደረግ ይህንን ክሪሊ ዲፋይን እንዲሆን ስለፈለግኩ ነው። ሶ እንዳልኳችሁ ቤዝ ኮርስ ላይ ክላስ ላይ ስንመጣ 50 ላይ ኦልሬዲ ማክሲመም አግሬጌት ሳይዝ ነው 100 ፓስ ነው። ሶ በዚህ ኬዝ ኖሚናል ማክሲመማችን ማን ይሆናል ማለት ነው? 25 ይሆናል። ስንት ይፈቅድልናል? ከ50 እስከ 85 ይለናል። 9.5 ከ25 እስከ 60 475 ላይ 20 50 075 ላይ ከ8 እስከ 20 ይለናል። እንግዲህ ይህን ከሰራን በኋላ ኦልሬዲ ፐርሰንት ፓስ እንዴት አድርገን ካልኩሌት እንደምናደርግ ደግሞ እስቲ እንግዲህ ኦልሬዲ ይሄኛው ለኮንክሪት አግሪጌት ነው። ዝም ብዬ እኔ ያው ኤግዛምፕል ስለሆነ ነው ያስቀመጥኩት። ኦልሬዲ ሲፍ ሳይዙ ትክክል ነው፣ ግን ኮንክሪት አግሪጌት ሳይዝ ስትጠቀሙ የራሱ እያንዳንዱ ቴስት ኦልሬዲ ፋንክሽን ኦፍ ቴስቶች የራሳቸው የሆነ ሲቭ አሬንጅመንት አላቸው። ይሄ ካልሆነ የሚለው ነገር የለም። ሁሌም ስትሰሩ እንግዲህ ኮንትራት ታይፑን ማየት ይኖርባቸዋል። ኮንትራት ዶክመንታችሁን ሪፈር ማድረግ አለባቸው። አንዳንዴ ይህንን አርቲክል ዲሌት አድርገ በዚህ ሪፕሌስ ሆኗል ይላል። ስለዚህ እሱን በደንብ የፕሮጀክት ስፔሲፊኬሽናችሁን በደንብ ዳይጀስት ማድረግ ይኖርባቸዋል ማለት ነው። እዛ ላይ ስቲክ አድርጋችሁ ነው ልትሰሩ የምትችሉት። ሶ አስፐር ዚስ እንደ ኤግዛምፕል ለኮንክሪት ሲቭ አሬንጅመንት ነው ያስቀመጥኩት 25 20 10 ወይ 9.5 475 075 ይላል። እንግዲህ ሁሌም እንግዲህ መጀመሪያ ስንሰራ ምንድን ነው የምናደርገው? ሁለት አይነት ኦልሬዲ ቅድም ያወራችሁ ኦልሬዲ ሲቭ ሳይዙ በምን አይነት መንገድ እንዴት ተደርጎ ይሰራል ነው። እንግዲህ ወደ ቴስቱ በምንመጣ ሰዓት ካልኩሌሽን ውስጥ ከመግባታችን በፊት እንግዲህ ሁለት አይነት ሲቭ ቴስቶች አሉን፣ ድራይ ሲቭ እና ዌት ሲቭ። እንግዲህ በድራይ ከሆነ ዳይሬክትሊ ኦቨን ድራይ ካደረግነው በኋላ ቀጥታ ዌት ሪቴን አይ ሚን ቶታል ዌት ነው የምንወስደው። ዌት ሲቭ ከሆነ ደግሞ ኦልሬዲ ቢፎር ኦቨን ድራይ በኋላ ኦቨን ድራይ ከወሰድን በኋላ ምንድነው የምናደርገው? ኦልሬዲ ቢፎር ዋሽ እንወስዳለን። አፍተር ዋሽ ደግሞ ከታጠበ በኋላ 0.75ን ተጠቅመን ከታጠበ በኋላ እንወስዳለን። እንግዲህ የሁለቱ ሲሙሌሽን ምንድነው? ድራይ እና ዌቱ በዋነኛነት ምንድነው የሳይት ኮንዲሽን ነው የሚወስነው። ብዙ ጊዜ ግን ዌት ሲቭ ቢሆን ሞር የተሻለ ነው። ምክንያቱም ማቴሪያል ፓርቲክሎች ሀሳቡ ምንድነው ሎወር ላይ ለምሳሌ ሳይት ላይ ሚክስ እያደረገን በቦቴ ሚክስ የተደረገ ግሬደር እየበተነ ስለሚሰራ እነዛ ፋይን ፓርቲክሎች ወደ ታች የመውረድ እድል አላቸው የሚል ኤክስፔክቴሽን አለው። በዛ ኬዝ ኮርሰር የሆነው ፓርት
ባይ ዲፎልት ወደ ጋፕ ውስጥ ወይም ወደ ሊሚት ውስጥ ሊገባልን ይችላል የሚል ሲሙሌሽን ነው ሀሳቡ። ስለዚህ ዌት ሲቭ ከወሰድን አጥበን እንሰራለን ቢፎር ኤንድ አፍተር። ድራይ ሲቭ ከሆነ ግን ኦቨን ድራይ ካረግን በኋላ ቀጥታ ሲቭ ላይ በማስቀመጥ ኦቨን ድራይ ካረግን በኋላ ባላንስ ላይ በማስቀመጥ ሁለት አይነት ወይ ያለ ወይም በባላንስ እንወስዳለን። አዘርዋይስ ደግሞ ከሰራን በኋላ እስከ ፓን ድረስ እንመዝንና ቶታሉን which is best የሚሆነው ግን ኦልሬዲ ቢፎር መውሰድ ትችላላችሁ። አዘርዋይስ በኋላ ከመዘናችሁት ሳትመዝኑ ወስዳችሁ ፓኑንም ደምራችሁ መስራት ትችላላችሁ። እንደውም እሱ ቤስት ሊሆን ይችላል። ምክንያቱም ከመዘናችሁ ላይ ሰም አማውንት ኦፍ ፓርቲክል ሎስ ሊያደርግ ስለሚችል እሱ ደግሞ ከቁጥሩ ጋር ዲቬት ሊያደርግ ስለሚችል አፍተር ሲቭ ሙሉ ቶታል ይደምራችሁ ካልኩሌሽን ብትጀምሩ ሞር የተሻለ ነው። ስለዚህ እንበልና ድራይ ሲቭ ሰራን። ድራይ ሲቭ ስንሰራ ኦልሬዲ ቶታል ማስ አገኘን። ኦልሬዲ ያንን ቶታል ማስ ካገኘን በኋላ ሲቭን ደረደርን። ከዛ በኋላ ሼክ ማድረግ ነው። ኦልሬዲ ዌት ሪቴን አገኘን። እያንዳንዱ ላይ ሲቮች ላይ ሪቴን ያደረግነው መዘንን። ኤች ሲቭ ከመዘን በኋላ እንግዲህ ወደ ካልኩሌሽን ስንገባ ፐርሰንት ሪቴን ነው ካልኩሌት የምናደርገው። ፐርሰንት ሪቴን ካልኩሌት ስናደርግ ለምሳሌ 25 ኤምኤም ላይ ሪቴን ያደረገው ዲቫይድ ባይ ቶታል ማስ ኦፍ ሳምፕል ሲባዛ በመቶ ማድረግ ዌት ሪቴን እናገኛለን። ኢች ይህን ከሰራን በኋላ ፐርሰንት ፓስ ነው የምንሰራው። ፐርሰንት ፓስ እንግዲህ የመጀመሪያው ሲቭ ላይ 100 ፓስ ስለሚያልፍ 100ን በመውሰድ 100 ማይነስ ፐርሰንት ሪቴን እያደረግን ሁለቱን እያቀናነስን በመሄድ ፐርሰንት ፓስ እናገኛለን። ፋይናል ይህን ካገኘ በኋላ ቤዝድ ኦን ዜር ስፔሲፊኬሽን ኤቫሉዌት ነው የምናደርገው። ይህን ይመስላል እንግዲህ ውዶቼ። ኤቫን ቲዩብን ሞር በማየት ተጠቃሚ እንድትሆኑ ጋብዛለሁ። አመሰግናለሁ።